ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ዛሬ ቆይታችን ከዚህ ጋር የምታያቸውን ስሞች እንዴት ከአማርኛ ፊደላት ማለት ነው ከ33 ፊደላት እንዴት አውጥተን መጻፍ እንችላለን የሚለውን ከኔ ጋር አብረን እናያለን ማለት ነው። ሁሌም እንደዚህ ቪዲዮ ሲለቅ እንዲደርሳችሁ ይህንን ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ቪዲዮ ላይክ ማድረግ ጀምሩ። እንዲሁም እዚህ ጋር የምትገኘውን የመጀመሪያውን ቃል እችን ቃል ማለት ነው የገባችሁ ሁላችሁም ኮሜንት ሴክሽን ላይ አሳውቁን። በተጨማሪም ይሄንን ትምህርት በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። የመጽሐፍ ቅዱስ ትምህርትም እንደምናስተምር ታመለክታላችሁ በነፃ። ይሄንን ትምህርት ገብታችሁ መከታተል ለምትፈልጉ የዩቲዩብ ባዮችን ላይ ቴሌግራም ሊንክ አለ። ካለበለዚያም ከታች በማስቀምጥላችሁ ስልክ ይኖራል። በዛ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ የመጀመሪያው እዚህ ጋር የምናገኘው ቃል አ ሲሆን የአቤት የመጀመሪያው እንወስዳለን። ቤ ስንል ደግሞ ከቤት ደግሞ አምስተኛ ቤ ያለች። ለ ስንል ደግሞ ከቤት ደግሞ ስድስተኛ ለ አለች። አንድ ላይ የማድረግ እነዚህን አቤል የሚል ቃል እናገኛለን። በመቀጠል ከስንል የከቤት የመጀመሪያ፣ ማ ስንል ደግሞ ከመቤት ደግሞ አራተኛ ማ፣ ከዛ ቀጣይ ል ስንል ደግሞ የለቤተሰብ ስድስተኛ ል። ስለዚህ አንድ ላይ የማድረግ ከማል እንላለን። ቀጣይ ዮ ስንል ከየቤት ሰባተኛ ዮ እዚህ ጋር ዮ። ቀጣይ እና ስንል ደግሞ ከነቤት ደግሞ አራተኛ እና። እዛ ደግሞ ስ ስንል ደግሞ ከሰቤተሰብ ሄደን ስድስተኛውን ስንወስዳለን ማለት ነው። እነዚህን ፊደላት በማጣመር አንድ ላይ ዮ ና ስ ዮናስ እንላለን ማለት። ቀጣይ ከስንል ከቤት የመጀመሪያዋን ከመስደድን በስንል ደግሞ ከቤት ደግሞ የመጀመሪያዋን ዘደ ስንል ደግሞ ከደቤት ደግሞ የመጀመሪያዋን ሶስት የመጀመሪያ ፊደል ናቸው። አንድ ላይ ማጣመር ከበደ እንላለን ማለት ነው። እሺ ቀጣይ ደግሞ የምናየው ች ስንል ከቸ ቤት ስድስተኛ ቸ ቹ ቺ ቻ ቼ ቺ እንላለን። ቀጣይ ደግሞ ሎ ስንል ደግሞ ከለቤት አራተኛ ጋር ነበርና ላ ሌ ለ ሎ ሰባተኛ ወስደን። እዛ ደግሞ ት ስንል ደግሞ ከተቤት ደግሞ ስድስተኛ ቅድም ወስደናለች እንላለን ማለት ነው። አንድ ላይ ችሎት እንላለን ማለት ነው። እሺ በመቀጠል የምንሄደው ሀ ስንል ሀ እዚህ ያለች። ና ስንል ደግሞ ነ ኑ ኒ ና ነው አንድ ላይ ማድረግ ማለት ነው። ሀና እንላለን ማለት ነው። በመቀጠል ሰ ስንል የሰቤት የመጀመሪያ፣ ሚ ስንል የመቤት ሶስተኛ ሚ ራ ስንል ደግሞ የራቤት አራተኛ ረ ሩ ሪ ራ አንድ ላይ ማድረግ ማለት ነው። ሰሚራ እንላለን። በመቀጠል ዋ ስንል የወቤት አራተኛ ዊ ዋ። በቀጣይ ሴ ስንል ደግሞ ከሰቤት አምስተኛ ሱ ሲ ሳ ሴ አንድ ላይ ማድረግ ማለት ነው። ዋሴ እንላለን። ቀጣይ ፋ ስንል የፈ ቤት አራተኛ ፉ ፊ ፋ። ቀጣይ ኖ ስንል ከነቤት ሰባተኛ ነ ኑ ኒ ና ኔ ነ ኖ። በቀጣይ ስ ስንል ደግሞ የሰቤት ስድስተኛ
ሰ ሱ ሲ ሳ ሴ ስ አንድ ላይ ማድረግ ማለት ነው። ፋኖስ ፋኖስ እንላለን ማለት ነው። በመቀጠል ኖ ስንል ከነቤት ሁለተኛ ኖ አለች እዚህ ጋር። ሪ ስንል ረ ሩ ሪ። ያ ስንል ደግሞ የ ዩ ይ ያ አንድ ላይ ማድረግ ማለት ነው። ኑሪያ 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 እንላለን ማለት ነው። በመቀጠል አ ስንል የአ ቤት የመጀመሪያ፣ ለ ስንል የለቤት የመጀመሪያ፣ ቀጣይ ሙ ስንል የመቤት ሁለተኛ አንድ ላይ ማድረግ አለሙ አለሙ የሚል አንድ ስም እናገኛለን ማለት ነው። እሺ በቀጣይ እንግዲህ ስናልፍ ደግሞ ብ ስንል ከበቤት ስድስተኛ እንወስዳለን። በ ቦ ቢ ባ ቤ ብ ስድስተኛ። ቀጣይ ሩ ስንል ረ ሩ እንወስዳለን። እዛ ከ ስንል ደግሞ ከ ኩ ኪ ካ ኬ ክ ስድስተኛውን እንወስዳለን ማለት ነው። ስለዚህ እነዚህን ሶስት ፊደላት በማጣመር ሶስቱን ብሩክ 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 እንላለን ማለት ነው። በመቀጠል ገ ስንል የገቤት የመጀመሪያ፣ ገ ጉ ጊ ጋ ገ የመጀመሪያው ዝጋለች ገ የቤተሰብ። ከዛ ቀጣይ ነ ስንል የነቤት የመጀመሪያ ነ ዝጋለች። እዛ ቀጣይ መጨረሻ ላይ ተ ስንጨምር ደግሞ ከተቤት ደግሞ ስድስተኛ እንችላለን። ተ ቱ ቲ ታ ቴ ት ስድስተኛውን ወስደን ሶስቱን አንድ ላይ እናጣምራቸውና መገነት ገነት እንላለን ማለት ነው። በመቀጠል አ ስንል የአ ቤት የመጀመሪያ፣ በ ስንል ከበ የመጀመሪያ፣ ድጋሜ በ ስንል ከበ የመጀመሪያ አንድ ላይ ማድረግ አበበ 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 እንላለን ማለት ነው። በመቀጠል አ ስንል እሺ በመቀጠል አ ስንል አሁንም የአ ቤት የመጀመሪያ ልጅ፣ በ ስንል ደግሞ የአ ቤት የመጀመሪያ ልጅ፣ ራ ስንል ደግሞ የረ ቤት አራተኛ፣ ረ ሩ ሪ ራ አንድ ላይ ማድረግ እነዚህ ማለት ነው። አበራ 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 እንላለን ማለት ነው። እሺ ቀጣይ ደግሞ ስናልፍ መ ባለ አራት ነው የምናየው ማለት ነው። መ ስንል ከመቤት የመጀመሪያውን እንወስዳለን። ሰ ስንል ደግሞ ከሰቤት የመጀመሪያውን እንወስዳለን። ረ ስንል ደግሞ የራ ቤት የመጀመሪያውን እንወስዳለን። ተ ስንል ደግሞ ከተቤት ደግሞ ስድስተኛውን ተ ቱ ቲ ታ ቴ ት ስድስተኛው ወሰድን ማለት ነው። እነዚህን በማጣመር አራቱን ፊደላት ማለት ነው መሰረት መሰረት የሚል ምን እናገኛለን ማለት ነው። አንድ ቃል እናገኛለን ማለት ነው። በመቀጠል በስንል ከበቤት የመጀመሪያ በ፣ ለስንል ደግሞ ከለቤት የመጀመሪያው ዝጋለች ለ። ቀጣይ ደግሞ ጠ ስንል ደግሞ ከጠቤት ራሱ የመጀመሪያ ጠ አንድ ላይ በማጣመር ማለት ነው በለጠ 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 እንላለን ማለት ነው። እሺ ወደ ቀጣዮቹ ስናልፍ ደግሞ ጦ ስንል ከተቤት መርጠን ሰባተኛው ጦ እዚህ ያለች። ማ ስንል ደግሞ ከመቤት ደግሞ አራተኛው እዚህ ጋር አለች። ቀጣይ ስ ስንል ደግሞ የሰቤት ስድስተኛ ስ አለች። አንድ ላይ ማድረግ ቶማስ 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 እንላለን ማለት ነው። ቀጣይ ና ስንል የነቤት አራተኛ ና፣ ታ ስንል የተቤት አራተኛ ታ ያለች፣ ነ ስንል ደግሞ የነቤት ስድስተኛ እንወስዳለን ነ። ስለዚህ ሶስቱን በማጣመር አንድ ላይ ና ታ ነ ናታን
ናታን እንላለን ማለት ነው። እሺ ቀጣይ ነ ስንል ከነ ቤት የመጀመሪያዋ፣ ጃ ስንል ከጀ ቤት አራተኛ ጃ፣ መጨረሻ ተ ስንል ደግሞ ከተቤት ስድስተኛ፣ ተ ስንል ደግሞ ከተቤት ስድስተኛ አንድ ላይ ማድረግ ማለት ነው። ነጃት 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 እንላለን ማለት ነው። እሺ ወደ መጨረሻዎቹ ፊደላት ስናልፍ እንግዲህ ጀ ስንል የጀ ቤት የመጀመሪያ፣ ሚ ስንል ከመቤት ደግሞ ሶስተኛ ሚ ይዛለች፣ ላ ስንል ደግሞ የለቤት አራተኛ ላ አንድ ላይ ማድረግ ጀሚላ 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 እንላለን። ቀጣይ ዘ ስንል የዘ ቤት የመጀመሪያ፣ ወ ስንል የወ ስድስተኛ፣ ቀጣይ ደግሞ ዱ ስንል ደግሞ የደ ቤት ሁለተኛ ዱ። ስለዚህ ሶስቱን ፊደላት በማጣመር ዘውዱ የሚል እንደ ስም እናገኛለን ማለት ነው። በመጨረሻ እንግዲህ የምናየው የመጨረሻ ቃል አ ስንል ከአቤት የመጀመሪያውን ወስድና፣ በ ስንል ከበቤት የመጀመሪያውን ወስድና፣ ባ ስንል ደግሞ ከበቤት ደግሞ አራተኛውን ወሰድን ማለት ነው። ስለዚህ እነዚህም አንድ ቃል የማጣመር አበባ የሚል አንድ ቃልን አገኘን ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች ዛሬ እንግዲህ ከዚህ ጋር የምታያቸውን ስሞች እንዴት ነው መጻፍ የሚችለው የሚለውን በአጭሩ አይተናል ማለት ነው። እናንተም እንዲዘጋጅላችሁ የሚፈልጉት ስሞች ካሉ የገባችሁ የኛን ስም እንዴት ነው የሚጻፍ የሚለውን ማወቅ ከፈለጋችሁ የገባችሁ ኮሜንት ሴክሽን ላይ ስማችሁን ጻፉልን ማለት ነው። ሁሌ የምንለቃቸው ቪዲዮዎች እንዲደርሳችሁ ይህንን ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። ይህንን ቪዲዮ ላይክ አድርጉ። እንዲሁም የተቀባበላችሁ ለምታስቡ ሰው ሸር አድርጉለት። እንዲሁም በትምህርቱ ሀሳብ አስተያየት እየገባችሁ ኮሜንት ላይ ሳውቁ ማለት ነው። ይህንን ትምህርት በኦንላይን በልዩ ገዛ መማር ለምትፈልጉ ማለት ነው እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ከታች በማስቀምጥላችሁ ስልክ እየገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ